ዳኒ ለሁሉም መልስ ሰጠ። ሩቲና አብርሽ አልተለያዩም፣ መቼም አይለያዩም። እናንተ ምን ሆናችኋል? እነሱ ፍቅራችሁን እየቀጩ ነው። እናንተ ለምን ትናደዳላችሁ? ፋሚሊዎቹ ከዚህ በላይ መጎዳት የለባቸውም ብዬ በማሰብ ነው እውነቱን ለማውጣት የመጣሁት። ያወራችኝን ቦይስ መስማት ትችላላችሁ በማለት ዳኒ አዲስ ነገር ይዞ ከብዙ መጥፋት በኋላ ተመልሰው መጥተዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ዳኒ ከብዙ መጥፋት በኋላ የሩትዬ ነገር ይዞ እንግዲህ ብቅ ብቅ እያለ ነው። ትላንትና ቪዲዮ ተለቋል። ቤቷ ድረስ ሄዶ ልጇን እያየ ልጇን አቅፎ ሲያጫውት እንደነበረ ምናምን ብዙ ቪዲዮዎች ተለቋል፣ ፎቶም ተለቋል ማለት ነው። እና ዳኒ ደግሞ እስከዛሬ ድረስ አብርሃምና ሩቲ በመጣላታቸው ምክንያት ምናምን ገብቶበት ወይም ደግሞ ከቪዲዮ ከካሜራ ጀርባ ሊሆን ይችላል እንደዚህ ካሜራ ላይ እንግዲህ አውርቶ ወይም ደግሞ ተነጋግሮ አያውቅም። በአሁኑ ግን እውነተኛ ነገር ይዞ መጥቷል ማለት ነው። እስከዛሬም ዝም ያልኩት እነሱ እውነቱን ያወጣሉ ብዬ አስቤ ነበረ። የአሁኑ ግን ይበቃል። ከዚህ በላይ መሄድ የለባቸውም። እነሱ እንደዚህ በሄዱ ቁጥር አብርሃም ከቤት ከወጣ በኋላ ብዙ ነገሮች እየተፈጠሩ እሱ ወደ ሌላ ቦታ እየሄደ ነው። ወንድ ልጅ ነውና ይሳሳታል። ወንድ ልጅ ደግሞ ቶሎ በቃ የማይሆን ነገር ውስጥ ይገባል፣ እንደ ሴት ልጅ አይደለም በማለት መልስ ሰጥተዋል ማለት ነው። ቦይሱን ደግሞ ገብታችሁ መስማት ትችላላችሁ። አዲስ መረጃ ነው፣ እየምሬን ነው ማለት ነው። አዲስ መረጃ ስለ ሩቲና ስለ አብርሽ የሄርሜላ ውሸት እንደሆነና ሄርሜላ ማን እንደሆነች የሚያሳይ ቦይስ ነውና በደንብ ገብታችሁ ስሙት እላችኋለሁ ማለት ነው። የኔ ውድ ወርቅ ሆናችሁ